ምናምን አገኝብኝ ልጆቿም ሁሩ ይውጣልኝ እሷም ደህና ትሆንልኝ እንደው እኔም ኑሬ ቆየ እሷም ቆማልኝ የምንጠያየቅ ያድርገን ምናምን አገኝብኝ አንተም በረካ ሁንልኝ ምናምን አገኝብ ወይ ጋር አትደብለቅብኝ አዋየው አንተ ብንኖር ነው ሁላ እንደምታረግ በድጋሜ ተመልሼ ለዘይሩህ መጥቻለሁኝ አንዲት እህታችን ትላንትና በለቀቅነው ቪዲዮ ያንን ቪዲዮ አይታ እስኪኔም ዛሬ ጁማዓ ስለሆነ ወስደህ አድርስልኝና ተመረቀኝ ልጆችም እየናፈቁኝ ነው እኔም በሰው ሀገር እየታመምኩ ነው እና ዱዓ ያድርጉልኝ ይችን ብር ስጥልኝ ብላ 2000 ብር አስገብታለች አረ እናት ጓ ምናምን አገኘብኝ አዋየው 2000 ብር ነው ያዙና መርቋት አረ መረቃለሁ ለምራቀው ነው እንዴ ለምራቀው ምናምን አገኝብኝ ልጆቿም ሁሩ ይውጣልኝ እሷም ደህና ትሆንልኝ እንደው እኔም ኑሬ ቆየ እሷም ቆማልኝ የምንጠያየቅ ያድርገን ምናምን አገኝብኝ አንተም በረካ ሁንልኝ ምናምን አገኝ ወይ ጋር አትደብለቅብኝ አዋየው አንተ ብንኖር ነው ሁላ እንደምታረገው ምናምን አገኝ እንግዲህ እንደምትመለከቷቸው እናታችን ልጅ የላቸውም መሀን ናቸው ምን አለ ብቻቸውን ነው የሚኖሩት እና በጣም ችግር ላይ ናቸው በዚህ ላይ ህመም አለባቸው የማህፀን እጢ አለባቸው ይሄን ሁሉ ህመም በቤታቸው ታፍነው ነው የሚገኙትና እስኪ የቻላችሁትን እንዲው 100 ብር እንኳን ብታዋጡ ከብዙ ሰው ሲገኝ ይበዛልና ለሳቸው ሐኪም ቤት መሞከሪያ ይሆናቸዋል እለቱን ደግሞ ለምግብ እንኳን በልተው ህመማቸውን ይችላሉና በጣም ችግር ላይ ነው የሚገኙት እናታችን አይዞህ ድጋሜ ደግሞ እንደዚሁ ሚነይት ሲመጣ መጥቼ ዘይረዋለሁ አብሽር ደግ መልከዋ አይዞ ደግ መልከዋ እንዴ እናቴ ልጅዋ አይዞ እንዴ እናቴ ልጅዋ እንደው ደግ እንደው ምናምን አገኘብኝ እንደዚህ ሲፈቅዱ ይጀመጣሉ እንደው ምናምን አገኘብኝ የታዋ እንደው በክፉ የሚያነሳን ሁሉ አላህ ይገድለኝ እንደው አንተ እንደው ከፍ እያልክ ሄደልኝ መዋየ እንደው አደራ አይማም አበው እንደው ድረሱልኝ እንዴ ዛሬ ናበየዋ ጤናውን ይመልሰሉ እንደው እንዴ 5 ማርገ እናሳከሙ ሆነ አረ ደክ እኔም እናት ሆናለሁ አዋየው እኔም እናት ሆናለሁ መልከዋ ብሩን ስትቆጥር ነው ስንት እንደሰጣት ማወቅ እንፈልጋለን እያላችሁ በኮሜንት የምታሽቃብጡ አሽቃባጮች መጀመሪያ ሰደቃ ለማውጣት ሐሳቡ ይኑራችሁ የመስጠት ልብ ይኑራችሁ መጀመሪያ ማለት ነው መጀመሪያ ኮሜንት ከማድረጋችሁ በፊት ገንዘብ ሰጣችሁ ለተቸገረ እርዱልን ብላችሁ ሰጣችሁ የናንተ ገንዘብ ሳይሰጥ ሲቀር የዛን ቀን የዛን ሰው ጎሪሎነት ማውጣት ትችላላችሁ መስጠት ያቃታችሁ ሰጣችሁ ማታቁ የመስጠት ልምድ የሌላችሁ ቆሻሻ የሆናችሁ ሰዎች እየገባችሁ ኮሜንት ባታረጉልኝ በጣም ደስ ይለኛል አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞች እንዴት ናችሁ ደህና ናችሁ ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ ዛሬ እንግዲህ በድጋሜ እናታችንን አምጥቼላችኋለሁ ትላንትና እንግዲህ አንድ ቪዲዮ ሰርቼ ነበር ሁለት እህቶቼ ሰደቃ አብላልን ምግብ ጋብዝልን ካሉኝ መካከል ምግባቸውን ጋብዤ የተረፈ ገንዘብ ነበርና ትላንትና ለነዚህ እናቶች ሰጥቼ ቪዲዮ ቀርጬ ለቅቄ ነበር እንግዲህ ያንንም ቪዲዮ ለመመልከት አንድ እህቴ 2000 ብር አስገብታለኝ ነበር ያንን 2000 ብር ላደርስ ሂጄ በዚሁ አጋጣሚ ደግሞ የመስጠት የማያለው መስጠት የሚያስደስተው ሰደቃ መስጠት ሄማ ያለው ሰው አይቶ ይረዳታል ብዬ በድጋሜ ቪዲዮውን ይዤው መጥቻለሁ ይህንን ቪዲዮ አይታችሁ ከምታልፉ ቢያንስ በኢትዮጵያ 500 ራሱ በጣም ትልቅ ብር ነውና ብትረዷት በጣም ጥሩ ነው ይህች እናታችን መሃን ነች ልጅ የላት
ብቻዋን ነው የምትኖረው። በዛ ላይ ህመምተኛ ናት። የማህፀን እጢ ያለባት እሱን ለመታከም አቅም ስለሌላት ዝም ብላ በቤት ውስጥ ህመሟን ችላ ነው የምትገኘው ማለት ነው። ቪዲዮ ዝም ብሎ ተመልክቶ በኮሜንት አልቅሶ መውጣት ምንም ጥቅም የለውም። በኢትዮጵያ 500 ብር በጣም ቀላሉ። ይህች እናታችን ለመኖር ወይም ልጆቿን ለማስተዳደር ወይም ለማሳደግ ወይም ስራ ለመስራት አይደለም። ምግብ እየበላች እንኳን ጊዜውን ለማሸጋገር የዓመት አስቤዛ እንኳን 5-10 አድርጋችሁ ብታሟሉላት በጣም ጥሩ ነው። በጣም የምታሳዝን እናታችን ነች። ግን ብዙዎቻችሁ መስጠት ሳይሆን በኮሜንት እየገባችሁ መተረብ፣ ማንቋሸሽ፣ ያልሆነ ኮሜንት መጻፍ፣ ይሄ ችግር እመኑኝ ወይ በቤተሰቦቻችሁ ይደርሳል ወይ በራሳችን ይደርሳል። አሁን የሰራነው ኸይር ስራ ዙሮ እኛን ይጠቅመናል እንጂ አይጎዳንም። ይህችም እናታችን ድሮ በወጣትነቷ ልክ እንደኛ ፈንዲቃ ስቃ በልታ ጠጥታ እንደፈለገችውና ዘና ብላ የምትኖር እናታችን ነበረች። ዛሬ ላይ ግን እንደማለመታደል ሆኖ የመጀመሪያውን ሳይሆን የመጨረሻዬን አሳምርልኝ ብሎ ዱዓ የሚደረገው ለዚህ ነው። እኛ ግን አናውቀው። የዛሬውን ደስታችንና የነገውን ተስፋችንን ምንም የምናውቀው ታሪክ የለም እና ስለዚህ አንዲት እህታችን 2000 ብር ነይታላት። ይቺ ሴት ምን ያህል ችግረኛ ብትሆን ነው 1000 ብርም ሲሰጣት 2000 ብርም ሲሰጣት 100 ብርም ሲሰጣት 500 ብርም ሲሰጣት እንደዚህ በጣም ደስተኛ ሆና የምታመሰግናችሁ? በጣም ችግርተኛ ከመሆኗ የተነሳ ነው። እና መርዳት እንኳን ቢያቀታችሁ ቪዲዮውን ለ10-ለ5 ሰው ሸር ብታደርጉት ምናልባት ከናንተ ልበቀና ሰው ሌላ ሰው ስለሚኖር እነሱ ይረዷታል። ገባችሁ? እና በጣም የምወዳችሁ ጓደኞቼ፣ ፋሚሊዎቼ፣ መልካም ልብ ያላችሁ በያላችሁበት ፈጣሪ ይጠብቃችሁ ማለት እፈልጋለሁ። ብዙ ኮሜንታተሮች መጥፎ ነገር ከመናገር ይልቅ ሰላማዊ ንግግር ብትናገሩ በጣም ጥሩ ነው። ብዙ ቆሻሻ ኮሜንቶችን አንብቤያለሁ፣ ብዙም ኮሜንቶችን አጥፍቻለሁ። ነገር ግን መርዳት ለሚፈልጉ ሰዎች ነሐስ አትሁኑ፣ በቃ ምቀኛ አትሁኑ። ሰው በልመና ይቀናል እንዴ? ቢቀና በሚለምን ሰው ይቀናል። ወናዑዙ ቢላሂ